ዳግም እንዳለ ያገናዘብኩት ነውና እንዳልከው በአጠቃላይ የሰዎች ለራሳቸው በሚጠቅም መልኩ ስለተረኩት እንጂ አረብኛ ቋንቋ ያልከው ቁልፍ ነው። ገንዘብ ማለት ነው። በአሁኑ ሰዓት ከማንም ጋር የምትግባባበት ነው። እኛ ሀገርም ቢሆን አማርኛ ተናጋሪው ህብረተሰብ ከኔ ጀምሮ በጣም የተሸወደና የተታለለ እንደሆነ ነው። ያንዱ እንዳይሰማ የሆነ ድንበር ተሰርቶ ሰዎች በራሳቸው የሄዱበትን እንደ ጠቅላላ እንዳይፈልጋለሁ የኪንግስ ኦፍ አባይ ቤተሰብ ማለት ነው። ልክ ነው። ኤርትራዎችም እንደዛ የሚሉት ግን ግብጾችና አረቦች ደግሞ ወደዛ ለማስጠጋት የሚሞክሩበት ሲፈልጉ የሚያስጠጉ ሲፈልጉ የሚያሸሹበት ልጁ እንደሚናገረው በእውነት ለማስተማር ከሆነ ካምፕ ላይ ያሉትን ሁሉ እስኪያስተምሩ የሚለው ያው እንዳልከው አንተም ለራሳቸው በሚጠቅማቸው ብቻ የሆነ ጨዋታ ለመጫወት እንጂ ሰውን በመጥቀም አይደለም። ትናንትናም ከትናንት ወዲያም ያው ላይ ስለምከታተል አልመቸኝ እያለ እንደሚዲያም ደግሞ አንዳንድ ነገር ለማቅረብ እንደዛ ስለምል ነው እንጂ እከታተላለሁ አብረን ያለን ሚዲያዎችን እና በርታልኝ። የኢትዮጵያ አምላክ እውነትን ይዞ በዚህ ሰዓት መገኘት ትልቅ እድል ስለሆነ ኡስታዝና የኡስታዝ ቤተሰብ በሀቅ ላይ ያላችሁ ወንድሞች በርቱ ፕሊስ። እባካችሁ ሰዎች ሆን ብለው አቅድለው የሚዲያ የፕሮፓጋንዳ የታጠቀ ኃይል የምናምን የተለያየ ነገር ኢቭኒፍ ኤንጂኦስ ሁሉ ተዘጋጅቶ የራሳቸውን ዓላማ ለማሳካት እስከዛ ድረስ የሚሄዱ ከሆነ ለምንድነው እኛስ እንደዚ አይነት ነገር የማታመጡ? እኔ ውጭ ላይ ያላችሁት ወንድሞች በተለይ የተለያዩ ሀገሮች የራሳቸውን የሀገራዊ ፍላጎት በጂኦፖለቲክስም ይሁን በተለያየ መልኩ ላይ ለማስጠበቅ ይሰራሉ። ኢቭኒፍ እንደነሱ ያን ያህል ክፉ ለመሆን ባይሆን እነሱ የማይነኩት ነገር የለም። ሃይማኖትን ተመስለው የእርዳታ ድርጅት መስለው እና መሰል የተቀደሱ ስሞችን ከፊት ይዘው ከኋላ ሌላ ነገር እያደረጉ ኢትዮጵያ ውስጥ እስልምናን የተቀበለችውን ኢትዮጵያ እስላምና ክርስቲያን ብለው ከፋፍለው ለማጣላት ድግስ ደግሰው ሁሉ እስከሄዱ ድረስ የፈጠርነው እኛ ምንም ስለማንሰራ ነው። እኔ ኡስታዝ እስከ ዛሬ ድረስ ባለው በተለይ ይህን ቅርብ ሰሞን ላይ አሁን ይህን ሰሞንም ጎጃም አካባቢ ላይ የሚሆነውን ነገር ሁሉ ሳይ ትውልዱ በራሱ ላይ ባለቤት ላለመሆን እየሰራ ነው ያለው እና ለምንድን ነው የምናራዝመው? እንዱ ዛሬም ይህን ያህል እየተገለጠ በአረብኛ አሁን ያልከው አለ ቋንቋ እንዳትማሩ ተብለን አላሁ አክበር ማለት እኔ አሁን ቅርብ ጊዜ ሁሉ ነው የተረዳሁት እና በጣም እየተማርኩ ነው። እስልምና ላይ ምንድን ነው ያለው ነገር ጀስት ማወቅ አለብኝ። ካወቅኩ በኋላ ነው መከልከል ያለብኝ ብዬ ማለት እና አላሁ አክበር ማለት ፈጣሪ ታላቅ ነው ማለት ነው አሉ። ይሄ ከሆነ ይሄን ለሰው ሁሉ ቢነገር ማን ይቃወማል? ፈጣሪን እበልጣለሁ የሚል ሰው አይመጣም። ስለዚህ የአረብኛ ቋንቋ ብቻ የሌላ እንደሆነ እና ይሄ በተባለ ቁጥር የመግፋት በጥላቻ የመነሳት ለክፉ ነገር እንዲሁ ዝግጁ ሆኖ ለጥፋት የመተባበር አይነት ስሜት አለና እኔ ኡስታዝ ደጋግሜ እዚህ ቤት ውስጥ ሞር ዋናውን ትግል ጨርሰናል ብዬ ነው እንደ ኪንግስ ኦፍ አባይ ዛሬም ሰው በባለቤትነት ስላልመጣ እንጂ መስራት ያለብህን በጣም ብዙ ሰርታል። በተለይ ከ2 ዓመት በፊት ይሆናል በጣም ዋናውን ወላፈን ወይም ዋናውን ንፋስ ያለፍከው ማለት ነው። እስከ እዚህ ጋር ኪንግስ ኦፍ አባይ ላይ እስካላችሁ ጀግኖች ቤተሰቦቼ ጀስት ከዛ በኋላም ባለው ላይ እንትን እያል ከሰማን ለምንድን ነው ማንጠቀም? አሁን አንተ ይህን የገለጥክልን ሚስጥሮች አሉ። ይህን ካወቅን በኋላ የተሳሳትን እንደሆነ የበለጠ ጥፋተኛ አንሆንም ወይ? ለምንድን ነው የነገሩ ባለቤት የምንሆነው? ዛሬ የምንሰማለን፣ ነገ የምንሰማለን፣ ተነገ ወዲያ የምንሰማለን፣ ግን አናድግም። ዛሬም ብሔር ያበጣብጠናል። ደግሞ በዚህኛው ሃይማኖተኛ ነን እንባላለን። ሃይማኖትና ብሔር በራሱ የሚጣረስ መሆኑ ኢትዮጵያውያን እንላለን። በየሄድንበት ግን በዘረኝነት ተከፋፍለን እንደዚህ አንዳንድ ሰዎች እዚህ ኮመንት ሲጽፉ አያለሁ። እኔ ትናንትናም እንደዚህ ምንም የምትናገሩ የሚያጣላ ነገር የለም። እኔ ኡስታዝ እንደውም ስሙዝ ሆነ ሰው ሁሉ እንዲገባው መሀል ላይ አቋርጠህ ሌላ ነገር ሁሉ እየጨመርክ ስታብራራ ያለው ያ በማክበር ነው። ሰዎች የተሳሳተ እሳቤ ውስጥ እንዳይገቡ በሚል ግን ዘለፋ እዚህ ውስጥ እንትን ሲሉ በዚህ ልክ ፈጣሪ የተጣላው እሳቤ ያለው ሰው ስለሆነ ግብጾች በዚህ ልክ አሁን ይህን ያህል ስልክ ደውለው ነው እነሱ ራሳቸውም እኔ ድራማ ሁሉ ስለሚሰራ ሆን ተብሎ የተሰሩ ሰዎችም ሊሆኑ ይችላሉ። ይሄ የሀገር ጉዳይ ነው። አለኝ የምንለው ነገር ሁሉ ከኖረም እንዲኖር እንዲያምርበት በጎ ሆኖ እንዲቀጥል ከፈለግንም ሀገር ያስፈልገናል። አሁን ሌላው ሁሉ ጨርሰን ባህላችንን ሃይማኖታዊ ሁሉ ነገር በታት ነው ሀገር የምትባለዋን ነገር አጥፍተው አማራ ነኝ፣ ኦሮሞ ነኝ፣ ትግሬ ነኝ የሚል የሰው ልጅ ፈጥረው
በሆነ ነገር ለመከፋፈልና ለመሰዳደብ ለመጣላት የሚጣደፍ ገንዘቡንም እውቀቱንም ለዛ ነገር ስፖንሰር የሚያደርግ ስለሆነላቸው ግብጾች የሚጣደፉት ይህንን አውቀው ነው። ትናንትና ዛሬ ቢስሚላህ ራህማን ራሂም ብሎ ዛሬ የምናወራው ስለ ትግራይ ክልል ነው። ልክ አንዲት የግብፅ ግዛት አድርጎ ሲያወራ እንዴት አያምንም? ይሄ በእኛ ጉዳይ ላይ ሌሎች ሲፈተፍቱ ኖሩ። እሺ ኖሩ። ዛሬ ካወቅን በኋላ ለምን አንመለስም? እኔ ኡስታዝ በጣም አልገባኝ ያለውና ይሄ ትውልድ ምንድን ነው የሆነው? እንዴት በሀገሩ ላይ በባለቤትነት እንዴት ስለ እሱ ጉዳይ ሌሎች እንዲመሰክሩ ይፈልጋል? ቁርአኑን ነጮች እንዲመሰክሩ፣ መጽሐፍ ቅዱሱን ሌሎች እንዲመሰክሩ፣ ስለ ቤተ ክርስቲያን፣ ስለ መስጅድ፣ ስለ ኢትዮጵያዊ መስተጋብር የእነንቶኔ መጽሐፍ ተብሎ የሌሎች መጽሐፍ መጥቶ ሪፈረንስ እንዲደረግ እየተደረገ ያለ። እስኪ ምሁር ነኝ ያለ፣ ሀብታም ነኝ ያለ፣ አዋቂ ነኝ ያለ፣ እያንዳንዱ አመራር ነኝ መሪ ነኝ የሚል ሁሉ ያልተዋረደ የለም። ይህን መቀበል አለብን። ተዋርደናል። በህግ አምላክ ብንለው በፈጣሪ በአላህ ብንለው የሚቆም ትውልድ ያጠናል። እርስ በርሱ ነው የሚባላ። ምን ገሎ ተጋሎ እንኳን ምን ሊያገኝ እንደሚችል ራሱ ምንም ያሰበው ነገር የለም። በዚህ ስሜት ላይ እያበድን ወደ መፍትሄው ሰብሰብ እያለን እንዲህ አይነት ሚዲያዎች እያደጉ ሄደው እንደውም ኡስታዝ ካሰበው በላይ ይሄንን ስራ እንዲህ አይነት ነገር ያስፈልገናል የሚል የአብሮነት ስሜትና ክፉን እየተውን የሚያድነንን መድኃኒቱ ላይ የማተኮር አይነት ነገር አለመሄዳችን እኔ አሁንም እያሳሰበኝ ያለ ነው። ዛሬ ድረስ ባየው እዛው እዚህ የደረስንበት መከራ ላይ ዛሬ ላለንበት አጠቃላይ ቀውስና ችግር ያጋለጡን ሰዎች ዛሬም ባለቤት ሆነው እነሱ ናቸው ዛሬም የሚደመጡት፣ እነሱ ዛሬም ይፈተፍታሉ። ሌላው ጾታውንም ብሔሩም ምንም እነሱ የሰሯቸውን የክፋት ወጥመዶችን እነሱ እየመሰከሩ ማንም በራሱ ላይ ባለቤት ያለ መሆን ችግር አለ። አማራ ክልል የተፈጠረውን ችግር ደቡብ ላይ ያለው የኔ አይደለም ሙሉ የመግፋት አይነት አይ አማራ ይላል፣ አይ ትግሬ ይላል። እዚያው ጥላቶቻችን በሰሩት ጉድጓድ ውስጥ ሆኖ ሰው እየጮኸ ነው ያለው። ኤርትራ ሰላም ካልሆነች ኢትዮጵያ ሰላም አትሆንም። ትግራይን፣ አማራ ክልል፣ ኦሮሚያ ክልል እንኳን እዚህ አብረን የኖርን በምንም አይነት መልኩ ልንነጣጠል ብንፈልግ እንኳን ማንነጣጠለው ሱዳን ሰላም ሳትሆን ኢትዮጵያ ሰላም አትሆንም። በዚህ ልክ ሰፋ አድርገን እኔና የእኛን ተሳትፎ ደግሞ በበጎ እናድርግ። ኡስታዝን እናበረታታ። ኡስታዝን በባለቤት የማዘዝ አቅም እኔ እንዲሁ ዝም ብሎ ሳፖርት ገንዘብ ብቻም ሳይሆን የሀሳብ የባለቤትነት መንፈስ ኪንግስ ኦፍ አባይ ማደግ አለበት። ይህም መስራት አለበት የሚል ብዙ አቅም ያላችሁት ወንድሞቼ ኢትዮጵያውያን አላችሁ። እባካችሁ ከአሁን በኋላ እውቀትም ገንዘብም የሚቆጠብበት ሰዓት አይደለም ያለ ነው። ብታምኑም ባታምኑም ኢትዮጵያን ለማሻገር ያለንን ሁሉ ሳንሰስት በአግባቡ መጠቀም የምንችልበት ግዴታም የሆነበት ወቅት ላይ ነው ያለ ነው። እንሻገር ከተባለ ይህን እናድርግ፣ አይ ከተባለ ጀስት እነሱ ሳያፍሩ መደበቅ የሚገባቸው ሰዎች መጥተው ያለ ሀፍረት እንደ ጀግና እያወሩ ነው ያሉት። ብዙ ነገሮችን አሰስ አድርጉና እዩዋቸው። መደበቅ የሚገባቸው ብዙ ጥፋት ያደረሱ ስላልተጠየቁ ብቻ ለሌላ ጥፋት እነሱ ሲመጡ ጥፋቱ የደረሰበትና ተጎጂው ህብረተሰብ ግን ወደፊት እየመጣ እና ፕሊስ ይቆጨን፣ ሀቅን እንውደድ፣ ነገሮችን እንረዳ፣ እንወቅ። ተውራት፣ ዘቡር፣ ኢንጅል፣ ፉርቃን የሚሉ 4 መጽሐፍት በእስልምናው ይላል። በክርስትና በኦርቶዶክስ ደግሞ በእኛ ብሉይ ኪዳን መዝሙረ ዳዊትና አዲስ ኪዳን ወይም ወንጌል አለ። ቁርአንን አልጨመረም የሚል ነው። ሁሉንም የምንወቀው ያ ግብይት ከፈጣሪ ጋር ነው። ያ ሃይማኖት የግል ጽድቅን የምናገኝበት የአሄራ ወይም የመንግስተ ሰማያት ጉዳይ የሚያስፈጽም ሆኖ ሲያበቃ ሀገር ላይ ግን እንዴት እንነጠላለን? ተመልክተው ሀገርን ለግለሰቦች እየሰጠን ሃይማኖትን ደግሞ ለጋራ እናደርጋለን። ሃይማኖት የአማኞች ነው። ያ ከፈጣሪ ጋር የሚገናኙበት መስመር ነው። ጀስት ሀገር ላይ ግን መደራደር የለብንም። ማንም ይተው ማንም፣ የሀገር ጉዳይ የራስ ነው። የከሌ ያጠፋው የከሌ ያጠፋው አይደለም። ሀገርን ወደ ለውጥ የሚያመጣን እንደግፍ፣ ወደ መጥፎ የሚያመጣን ደግሞ እንቃወም። ፕሊስ እባካችሁ፣ ይሄ የሀገር ጉዳይ ነው። የትኛውም ዓለም ላይ ብንሄድ ክብራችን የሚመነጨው ከኢትዮጵያ ነው እና በዚህ መንፈስ እንጓዝ የሚል አጠቃላይ መንፈስ ነው። እኛ ያላከበርናትን ኢትዮጵያ፣ እኛ ያላከበርነውን ሰውነት፣ እኛ ያልወደድነውን አንድነት፣ እኛ ዋጋ ያልከፈልንበትን በጎ ነገር ግብጾች፣ ሱዳኖች ወይም የኢትዮጵያ ጠላቶች ያከብሩታል ብላችሁ አጠብቁ። የነሱ በዚህ ልክ እስከዛሬ ድረስ በክፋት መቀጠል የእኛ ያንን የሚመክት አደረጃጀትና አካሄድ ባለመሄዳችን ኢትዮጵያን ለዶክተር አብይ የሚወረውር ሰዋል። ማን ነው ለአንድ መሪ ብቻ የምትሰጥ ሀገር ለብልጽግና ብቻ አድርጎ የሚያይ ሰው አለ?
እንዴት በዚህ ልክ ሰው ይወድቃል? ኢትዮጵያን የምታክል ሀገር ለአንድ ግለሰብ ለመስጠት መጣር በደርግ ጊዜ ይሄ ተብሎ ነበር፣ በሌሎች ጊዜም ይሄ ተብሎ ነበር። ምን ማለት ነው? በዚህ ልክ መውደቅ የለብንም ፕሊስ። የሀገር ባለቤት ነው። እኔ አንተ አንቺ ከሁላችን ከኛ መካከል ላይ የእኛ ጥምረት የእኛ አንድነት የእኛ በጎ አስተዋጽኦ ነው ኢትዮጵያን የሚያስቀጥላት እንጂ የጥቂት ግለሰቦች ይሁንት አይደለም። ኡስታዜ ይቅርታ እንደው ይጠቅማል በሚል ነው። አፉ በሉ። አብራችሁ ያላችሁት ወንድሞቼ ሞቲቭ እንሁን፣ ሀቅን እንውደድ፣ ለሀቅ ዋጋ እንክፈል። ኢትዮጵያ ትቀጥላለች፣ ወደንም ጠላንም። ዘመኑ መጓተት ስለሌለበት ነው። ኢትዮጵያ ታበጽሕ በእግዚአብሔር። ሰላም ሁኑ። አመሰግናለሁ ኡስታዝ። አመሰግናለን። እኛም ወንድሜ ጉባለች ነው እንልህ። ስለሺ በጣም ነው እናመሰግነው ወንድም አለው። ቴንክ ዩ